ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። ድምፃዊ ያሬድ ነጉ በማረሚያ ቤት ባቀረበው ኮንሰርት ላይ በእስር ላይ የምትገኝ ድምፃዊ ፍሬህይወት ስለሺ መድረክ ላይ ወጥታ ከቀነቀነች በኋላ አንዳንድ ምን ሆና ነው የታሰረችው በሚል ጥያቄ አቅርበዋል። በዚህ መሰረት የታሰረችበት ምክንያት፣ የተፈረደባት ዓመት ስንት እንደሆነ የሚያሳየው የክስ መዝገብ እንመልከት። በአቃቢ ሕግ የክስ መዝገብ ለአንደኛ ፍሬህይወት ስለሺ፣ ሁለተኛ አሊ ፈርዳን የተባሉ ሁለት ተከሳሾች በ3 ክሶች ተከሰዋል። በክሱ ዝርዝር ላይ አንደኛ ተከሳሽ ፍሬህይወት ስለሺ ካልተያዙ ግብረ አበሮቿ ጋር በመሆን ከኢትዮጵያ ግዛት ክልል ውጪ ከኢትዮጵያ ባህሬን ሀገር ለስራ ለመላክ በሚል ሽፋን በሰው ለመነገድ በማሰብ የዘመናዊና ባህላዊ ውዝዋዜ ተወዛዋዦች የሆኑትን በ3 ክስ የተጠቀሱ 3 የተለያዩ የግል ተበዳዮች ዘመናዊና ባህላዊ ውዝዋዜ እየሰራችሁ በየወሩ $500 ይከፈላችኋል፣ ምግብና መኝታ በጥሩ ሁኔታ ታገኛላችሁ፣ ዳንስና ውዝዋዜ ስታቀርቡ ሽልማት ታገኛላችሁ በማለት የተስፋ ቃል በመስጠት ቀኑን በውል ባልታወቀ ነሐሴ ወር 2014 ተበዳይ ለጉዞ ከመመለመሏቸው ሌሎች ወጣቶች ጋር ባህሬን ሀገር መዳረሻ በማድረግ ለ3 ወራት ለመቆየት የሚያስችላቸውን የጉብኝት ቪዛ ከባህሬን በቴሌግራም ከላከችላቸው በኋላ ባህሬን ሲደርሱ ተወዛዋዦቹ መሆናቸው እንዳይገለጽ በማስጠንቀቅ ለሁለተኛ ተከሳሽ አሊ ፈርዳን በማስተላለፍ የሚያስተዳድረውን ሞኖ የተባለ ሆቴል ውስጥ ከሚያቀርቡት ዘመናዊና ባህላዊ ውዝዋዜ በተጨማሪ ለሆቴል አገልግሎት ከሚመጡ የሆቴል ወንድና ሴት ደንበኞች ጋር አልኮል መጠጥ እንዲጠጡ፣ ዝሙትና መሰል የወሲብ ተግባራት እንዲፈጽሙ በማድረግ ይከፈላቸዋል ከተባለው $500 የወር ደሞዝ $200 ለአንደኛ ተከሳሽ ፍሬህይወት ስለሺ እንዲከፈል በማድረግ ሁለተኛ ተከሳሽ አሊ ፈርዳን የሚያስተዳድረው ሆቴል ግቢ ከፍ በማድረግ ከተጠቀመባቸው በኋላ ወደ ሀገራቸው እንዲመለሱ የጉዞ ሰነዶችን በመያዝ ለሌላ ለማይታወቅ ግብረ አበሩ በማስተላለፍ በምታስተዳድሩት ማርኮ ፖል በተባለ ሆቴል ውስጥ ለሆቴል አገልግሎት ከሚመጡ የሆቴል ወንድና ሴት ደንበኞች ጋር የአልኮል መጠጦች እንዲጠጡ፣ ዝሙትና መሰል የወሲብ ተግባር እንዲፈጽሙ በማድረግ በባህሬን ሀገር መቆየት የሚችሉበት የ3 ወር ጊዜ ለተጨማሪ 4 ወር እንዲራዘምና ቪዛዎች እንዲቃጠሉ በማድረግ የተበዳይ ተጋላጭነት በመጠቀም ወደ ሀገር ቤት ለመመለስ እንዲችሉ ከሰዎች ጋር ወሲብ እንዲፈጽሙ ካደረገች በኋላ መጋቢት 15 ቀን 2015 ዓ.ም ወደ ሀገራቸው የተመለሱ በመሆኑ በዋና ወንጀል አድራጊነት ተከፋይ በመሆን በሰው መነገድ ወንጀል ተከሰው በፍትህ ሚኒስቴር ጠቅላይ አቃቤ ሕግ ዘርፍ የተደራጁና ድንበር ተሻጋሪ ወንጀሎች ጉዳይ ዳይሬክተር ጄኔራል አቃቤ ሕግ ክስ አቅርቧቸው የፌዴራሉ መጀመሪያ ፍርድ ቤት ልደታ ምድብ ወንጀል ችሎት ክርክር ሲደረግ ቆይቶ በክርክሩ ሂደት ቃል አቃቢ ሕግ በተከሳሾች ላይ ማስረጃ አቅርቦ ያሰማ ሲሆን አንደኛ ተከሳሽ ፍሬህይወት ስለሺ አቃቢ ሕግ የቀረበበትን ክስ መከላከል ባለመቻሏ፣ ሁለተኛ ተከሳሽ አሊ ፈርዳን በችሎት ቀርቦ ሊከላከል ባለመቻሉ ምክንያት ፍርድ ቤቱ በተከሳሾች ላይ ጥፋተኝነት ፍርድ በመስጠት የቅጣት ውሳኔ ያሳረፈ ሲሆን በዚህም በአንደኛ ተከሳሽ ፍሬህይወት ስለሺ በ13 ዓመት እስራትና 30,000 ብር ገንዘብ መቀጮ፣ በሁለተኛ ተከሳሽ አሊ ፈርዳን ላይ ደግሞ በሌለበት 16 ዓመት እስራትና 75,000 ብር የገንዘብ መቀጮ እንዲቀጡ ሲል ወስኗል። እኔ ከትግራይ ፖለቲካ መራቅ አልፈልግም። ያላለቀ የትግራይ አጀንዳ አለ። በአዲሱ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሹመት ስራ አልተሰጠኝም። አሁን ሳስበው የስራ ዝርዝሩ እኔ ራሴ የምጽፈው ይመስለኛል። ይህንን ስልጠና ያላለቀ አጀንዳዬ ለማስፈጸም እጠቀምበታለሁ። የትግራይ ህዝብ ያላለቀ አጀንዳ አለው። አጀንዳው እንዲያልቅ ለማድረግ እሰራለሁ። አሁን ያለው ወቅታዊ ሁኔታ ሪቨርስ ለማድረግ እሰራለሁ። ጌታቸው ረዳ ዛሬ ከሰጡት የትግራይ ቃለ ምልልስ ላይ ተወሰደ። ቻይና ሁለተኛው የቦይንግ አውሮፕላን ዋጋ ተወዷል በሚል ወደ አሜሪካ መለሰች። በአሜሪካ በቻይና መካከል የተነሳው ጦርነት አሁን አዲስ ምዕራፍ ውስጥ ገብቷል። የአሜሪካ ቦይንግ ኩባንያ ለቻይና መንገድ ያመረተቻቸውን 2 አውሮፕላኖች ቢልክም አየር መንገዱ ግን አልፈልግም ብሎ መመለሱን ተገልጿል። ሮይተርስ እንደዘገበው ለጂያሚን የአየር መንገድ የተላከው 767 ማክስ 8 አውሮፕላን ትናንት ከሲያትል ተነስቶ ወደ ቻይና እያመራ የነበረ ቢሆንም ተመልሶ አሜሪካ እንዲያርፍ ተደርጓል። በዛሬው ዕለትም ተመሳሳይ አውሮፕላን ወደ ቻይና መንገድ መጀመሩን የነበረ ሲሆን ወደ ሲያትል እንዲመለስ መደረጉን ዘገባው አስረድቷል። እንደ ዘገባው የአሜሪካ ፕሬዝዳንት ትራምፕ ከቻይና በሚገቡ ምርቶች ላይ 145% ታሪፍ የጣሉ ሲሆን
በምላሹ ቻይና ደግሞ በአሜሪካ ምርቶች ላይ 125% ታሪፍ መጣሏ ይታወቃል። ከዚህም በመነሳት የቦይንግ 767 ማክስ 8 አሁን ያለው ዋጋ 58 ሚሊዮን ዶላር ነው። ይሁንና ታሪፉን ተጨምሮበት በቻይና በሚገባበት ወቅት ዋጋው ከ110 ሚሊዮን ዶላር በላይ እንደሚሆን ዘገባው ገልጿል። ከዋጋ ውድነት በተጨማሪ የቻይና መንግስት ማናቸውም በአሜሪካ የሚመረቱ አውሮፕላኖች የአውሮፕላን መለዋወጫ እንዳይገቡ እገዳ ማውጣቱን ይታወሳል። የትግራይ መሬት የወረረው ኃይል የተከዜን ዘብ የሚባል የታጠቁ ወታደሮች በየቀኑ እያስመረቀ የትግራይ ህዝብ ላይ የጦርነት ጥሩምባ እየነፋ ነው በሚል ህወሓት የሰጠው መግለጫ ከቀናት በፊት ማቅረባችን ይታወቃል። ዛሬ ደግሞ በወልቃይት ጠገዴ እስቲ ሁመራ ዞን ለህወሓት ከሰጠው ምላሽ የተወሰነ እንቀነጭብላችኋለን። ህወሓት ከወልቃይት ጠገዴ ሲቲት ሁመራ ዞን እንዲወጣ የጠየቀው የዞኑ ህዝብ ነው። በእርግጥ ከፍ ብሎ እንደተገለጸው ለእኛ ህወሓት ማለትም ፈጽሞ አያስገርመንም። ህወሓት ከጥንት እስከ ዛሬ የሚያስከብረው ህገ መንግስት፣ ፌዴሬሽኑ ደግሞ ደጋግሞ የሚጠቅሰው የሚያምንበትን የሚያከብረውም የፕሪቶሪያው ስምምነት ደግሞ ደጋግሞ የሚያወሳው ቡድን እንደሆነ አሳምረን እናውቃለን። ስለሆነም ህወሓት የሚፈልገው የወልቃይት ጠገዴ ህዝብ እንደተለመደው ከእርሱ አፈናቅሎ ጭፍጨፋ የአማራ ርዕስት የሆነው የወልቃይት ጠገዴ ለም መሬት መጠቅለል እንደሆነ ግልጽ ነው። ቡድኑ አካባቢውን በጉልበት በወረረበት ዘመን ያደረሳቸው ግፎች፣ በደሎች ሆነ በጎረቤት ሀገር ያሉ ተዋጊዎች በወልቃይት ጠገዴ አማራዎች ላይ እያደረሱት ያሉት ማሳደድና መጨፍጨፍ የቡድኑ ፍላጎት ቋሚ ዓላማ በማያሻማ መልኩ ፍንትው አድርጎ የሚያረጋግጡ ናቸው። በመሆኑም ከመግለጫው ለመረዳት እንደሚቻለው ወያኔ አጭበርባሪ ቁማርተኛ ቡድን መሆኑ ፀሐይ የሞቀው ህዝብ ያወቀው ነው። አዲሳችን አይደለም። የወልቃይት ጠገዴ ህዝብ ዛሬም እንደ ትላንትናው ህግና ህገ መንግስት መሰረት አድርጎ ሰላሙና ጸጥታውን አስጠብቆ ለመኖር ይሰራል። ለሀገር ዳር ድንበር በጎ ጠረፍ ጠባቂ ሆኖ ይቀጥላሉ። ጳጳስ ፍራንሲስ በሮም በሚገኘው ቅድስት ማርያም ማጆር ባዚሊካ መቃብር እንደሚፈልጉ ተናግረዋል። ካቶሊክ ሊቃነ ጳጳስ ሲሞቱ አቀባበራቸው እንዴት ይከናወናል? ተተኪ ጳጳስ እንዴት ይመረጣሉ? በመጀመሪያ አይሽር አሜሪካዊ ካርዲናል ኬቨን ፈረል የጳጳሱ ሞት በይፋ ያረጋግጣሉ። እኚህ ካርዲናል የብር መዶሻ በመያዝ 3 ጊዜ የሞቱት ጳጳስ ጭንቅላታቸውን ስማቸው እየጠሩ በቀስታ ይመታሉ። ከዛም አይሪሻዊ ጳጳስ የግል ክፍላቸውን ያሽጋሉ። የቀብር ስነ ስርዓቱ ይዘጋጃል። አይሪሻዊ ጳጳስና በእጣ የተመረጡ 3 ካርዲናል መራጮች ያካተተ ቡድን አስከሬኑን ለህዝብ ለማሳየት ወደ ቅዱስ ጴጥሮስ ባዚሊካ የሚዘዋወርበት ጊዜ ይወሰናል። የጳጳሱ የአሳ አጥማጅ ቀለበትና ህጋዊ የእርሳስ ማህተም አላግባብ መጠቀም ለመከላከል በስርዓቱ ይወገዳል። አስከሬኑ ምርመራ አይደረግም። የ9 ቀናት የሐዘን ጊዜ ይታወጃል። የቀብር ስነ ስርዓቱን ጳጳሱ ከሞቱ ከ4 ሰዓት እስከ 6 ሰዓት ቀን በኋላ በቅዱስ ጴጥሮስ አደባባይ ይካሄዳል። አብዛኞቹ ጳጳሳት በቅዱስ ጴጥሮስ ባዚሊካ ስር በሚገኘው መቃብር ውስጥ ቢቀበሩም ጳጳሱ ፍራንሲስ ቀደም ሲል በሮም በሚገኘው በቅድስት ማርያም ማጆር ባዚሊካ መቃብር እንደሚፈልጉ ተናግረው ነበር። ተተኪውን ለመምረጥ ከጳጳሱ ሞት በኋላ ከ15 እስከ 20 ቀናት ባለው ጊዜ ውስጥ በሲስቲን ቻፕል ጉባኤ ይሰባሰባል። ከ80 ዓመት በታች የሆኑ ካርዲናሎች በድብቅ ድምፅ ይሰጣሉ። ይህ አዲስ ጳጳስ ለመምረጥ ከሁለተኛ ሶስተኛ በላይ ድምፅ ያስፈልገዋል። ልዩ ኬሚካሎች በመጨመር የድምፅ መስጫ ወረቀቶች ላይ በማቃጠል ከሲስቲን ቻፕል ጭስ ማውጫ ነጭ ጭስ ሲወጣ የተሳካ ድምፅ መገኘቱ ዓለም ያሳውቃሉ። ጥቁር ጭስ እስካሁን ምንም ውሳኔ ላይ እንዳልተደረሰ ያመለክታል። አዲስ የተመረጠው ጳጳስ በአደባባይ ላይ ለተሰበሰበው ሕዝብ የመጀመሪያ በረከት ለመስጠት ይሄዳሉ። ገብጋቢው ሀገራዊ አጀንዳ። ኢትዮጵያ ከ30 ዓመት በፊት የባህር በር ያላት ሀገር ነበረች። ታሪክ ተቀይሮ ኢትዮጵያ አይደለም የባህር በር ማጣቷ ሳያንስ ስለ ባህር በር መነጋገር እንደ ነውር የሚቆጠርባት ሀገር ሆና ቆይታለች። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከ5 ዓመት በኋላ ኢትዮጵያ ባህር በር እንደሚያስፈልጋት ለህዝብ ተወካዮች ምክር ቤት አባላት ከጠብታ ውሃ እስከ ባህር ውሃ የተሰኘ መድረክ መግለጻቸውን የባህር በር ጉዳይ ዳግም እንዲነሳና ዜጎች የባህር በር ለኢትዮጵያ ያለውና ጉዳይ መሆኑን እንዲረዱ ያደረገው ዶክተር ያዕቆብ ኃይለማርያም አሰብ ማን ናት የሚለው መጽሐፋቸውን ወደብ ላይ ያለ ሀገር ኢኮኖሚ በእጥፍ ለማሳደግ 24 ዓመት ሲፈጅበት ወደብ አልባው ሀገር ኢኮኖሚ በእጥፍ ለማሳደግ 36 ዓመታት ይፈጅባታል። ወደብ አልባ መሆን ብቻ አንድ ሀገር የውጭ ንግድ መጠንን ከ33
በመቶ እስከ 43 በመቶ ሊቀንስ እንደሚችል በመጽሐፋቸው ጠቁመዋል። ውስንነቶች እያሻሻልን ለውጤታማ እየተጋን ነው። አቶ ሽመልስ አብዲሳ። አዲስ አበባ መጋቢት 14 የኦሮሚያ ክልል በጀት ዓመቱ 3ኛ ሩብ ዓመት የመንግስት ፓርቲ እቅድ አፈጻጸም ግምገማ ማካሄድ ጀምረዋል። የክልል ርዕሰ መስተዳድር ሽመልስ አብዲሳ በዚህ ወቅት እንዳሉት የተመዘገቡ ውጤቶች እየተስተዋሉ ውስንነቶች በጥልቀት መገምገም በቀጣይ ለምናከናውናቸው ተግባራት ስኬታማነት ይረዳል። የብልጽግና ጉዞን ለማሳካት የተለያዩ እርምጃዎች ተወስደው ሲተገበሩ መቆየታቸውን አውስቶ አፈጻጸማቸው በአግባቡ በመገምገም ውስንነት ያለባቸው እያሻሻልን ለውጤታማነት እየተጋ ነው ብሏል። በተለይም አራተኛው ሩብ ዓመት ጠንካራ ስራን እንደሚጠብቅ እና ይህንን ለአዲስ በጀት ዓመት የሚያዘጋጀው መሆኑን አመልክተው በመድረኩ ትኩረት የሚደረግባቸው ዋና ዋና ጉዳዮች የተመዘገበው አፈጻጸም ምን ይመስላል፣ ውጤታማ አፈጻጸም እንዴት አሳካን፣ ያልተሳኩት እቅዶች ለምን መፈጸም አልተቻለም፣ ውስንነቶች መቅረፍ የሚቻልበት 2018 በጀት ዓመት እቅድ እንዴት እያዘጋጀን ነውና የአመራርነት አቅማችን ምን ያህል የሚሉት መሆናቸውን አብራርተዋል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።